ከዛ በኋላ ደግሞ ኢየሱስ የሚባል ሌላ ደግሞ እንደገና ከእስራኤል ሌላ አምላክ መጣ አዲስ ኪዳን ይዞ ላጥላጥ ያለ መጣ ከየትኛው ቸርች አንፃር ሌጋሉ እግዚአብሔር የሚባለው የእስራኤል እግዚአብሔር ነው ወይ አሕዛብ ማለት ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ያልተቀበለ ነው መጽሐፍ ለኔ አልተሰጠኝም በውስጣቸው የያዙት መልእክት የተለያየ ስለሆነ ማለት ነው ስለዚህ አሁን እኛ ከፈጣሪ ሐሳብ ውጪ ነው ያለነው ኦሪጂኑ አልመጣልኝም ተበርዟል በውዴታ በግዴታ የኛ በቶራ የተጠቀሰው እግዚአብሔር መቀበል መቻል አለበት ኪዳናችን አይደለም እንደው ተስፋ ቢኖረኝ ብዬ እንኳን ኢየሱስን ባየው እሱ ራሱ ሌላ ችግር ያለበት አካል ነው ይሄ አዲስ ኪዳን ጋር ግን ከኦሪት ወስዷል አሁን አደራረጉን የማያውቅ ያልተቀበለውን ይዞ መቀጠል ትክክል ነው ብዬ አላምንም ጣዖት አምላኪ ነን ስቲል ከአምላክ ጋር ሊያስተሳስር የሚችል መንገዶችን መምረጥ ነው ጳውሎስም የሰበከን ጣዖት አምልኮ ነው ይሄንን ነው ውስጡ ጽፎ የሰጠን ደግሞ እያልኩ ያለሁት ኪዳኑ የጽሁፍ ኪዳን ያደራረግ የተሰጠው ለዚህ ለሆነ ህዝብ ነው እኛውን ከኪዳኑ ህዝብ ውጪ ነን እነኚህ ሰዎች ከክርስትና ከጁዳይዝም አፈንግጠው የወጡ ወይም ደግሞ ጁዳይዝምን የማያውቁ ሰዎች ሊሆኑ ይችላሉ እኛ ላይ ተኮፍሰው ማለት ስፔሻሊ አሁን ጳውሎስን ብናነሳ ያልነበረ ሰውዬ ነው ኢቭን ኢየሱስም በህይወት ያላየ ትንሣኤ ያደረገ ሲባልና በግርግዳ ቀዶ አለፈ ምናምን እጁ ተበሳ አያችሁ ምናምን በሚባለው ድራማ ውስጥ ሁሉ ያልነበረ እነ ጴጥሮስ ቢላ አንስተው ጆሮ ሲቆርጡ ኢየሱስ ሲፈውስ ምናምን ያልነበረ ሰውዬ ድንገት መጥቶ ከፈለጋችሁ እንደኔ ሁኑ ምናምን ያለ የሚመጻደቅበት ነው አዲስ ኪዳን እኮ ኖ አሁን መሰለሽ አሁን በሱ ኮንቴክስት ሰው ማየት ያለብን አሁን ሰውየው ተቀባብሎም ይሁን በመረዳትም ይሁን በምንም ይሁን አግኝቶት ሊሆን ይችላል ከተቻለ ለምሳሌ እኔ እኮ አሁን ያንን ማውራው በዛ ዘመን ስለነበርኩኝ አይደለም በምን ተረዳው ያውልሽ አንደኛ በእኔ ሰብጀክቲቭሊ ፊል አረጋዋለሁ እንዴት አረከው አዲሱ ኪዳን እኮ አሁን አንተ ጋር ያለው ሌላው ካለው አዲስ ኪዳን ላይ ያለው አንድ አይነት ነው አንድ አይነት በማን በሁሉም ላይ የሚሰራ አንድ የህይወት አይነት ነው ስለዚህ ቆይ በላይ አንተ ከዚህ ውጣ አንተ አሁን አይሁድ ነህ አንተ ከዚህ ውጣ እኔ አንተ ፊል ያደረግከው አዲስ ኪዳን ፊል አላደረግኩት እንግዲህ በገዛ ተራሽ ይመጣል እግዚአብሔር በወረፋ የሚሰራ አምላክ ነው ማለት ነው አዲስ ኪዳን ላይ ለምን መሰለሽ አሁን አደራረግ ስላለው እኔ በምን አምናለሁ መሰለሽ ልክ ቅድም እነሱ እንዳለው ሙሴ የተቀበለው መገለጥ አለ ከዛ አደራረግ በህይወት ስርዓት ህግ ውስጥ ለዘመናት የሚሰራ ነው የሚል ኮንሰፕት አስቀምጧል ለምሳሌ ቆይ እኔ ቁጭ ብዬ ማስተዋወሻ እያስኩ ነበር ምክንያቱም ከዚህም መማር ስለምፈልግ ማለት ነው 7 ኪዳኖችን አይደለ የነገርከኝ አንደኛው ኪዳን ብዙ ተባዙ ነው ለአዳም የተሰጠ የሰው ልጅ ሊያፈርሰው ያልቻለ እስካሁን ወደደም ጠላም ሰው አንድ ሴት አርግዛ ታስወርደው ይሆናል እንጂ ግንኙነት ካረገች ታረግዛለች ይሄም ማፍረስ አልተቻለም ከዛ ይቀስተ ደመናው ነው የኖህ ህግ ከዛ ግርዛት አሁን ግርዛትኛ ጋር ምን ያረጋል ለአብርሃም የተሰጠ ኪዳን ነው አይደል ግርዛት የናንተ ስርዓት ነው እኛ ምን እንገረዛል ምን አገባል ለምን እንደው ምንገረዘው አሕዛብ ከሆነ ለምን እንገረዛል ኦፍ ኮርስ ለምን እንደው ወንዶቻችን የሚገረዙት ቆይ ልጨርስ ነው ሐሳቤና ከዛ ምድርን አወርሳለሁ ብሎ ቃል የገባው ለያዕቆብ ነው ስለዚህ አሕዛብን እያስለቀቀ ለራሱ ህዝብ የመስጠት አጀንዳ አለው የእስራኤል አምላክ ከዛ ደግሞ ንግስና ከዳዊት ቤት በፍጹም አይወጣም ዘላለም ስለዚህ ዓለምን የማስተዳደር ስራ ለዳዊት ቤተሰብ ነው ወይም ደግሞ ለአይሁድ ነገር ነው የተሰጠው አሁንም እዚህ ጋር እኛ ምርጫ ብናረግም ባናረግም ለውጥ የለውም ንግስና ከእግዚአብሔር ዘንድ ስለሆነ ስዩም እግዚአብሔር ነን እያሉ ሲመጡ ስለነበር ማለት ነው ከዛ ደግሞ አዲስ ኪዳን የምትል ወርድ ሳገኝ ደስ አለኝ ተካተትን ብዬ ተጠብቅ አዲሱም ኪዳን ሲጀምር በመሰቀል በመጠመቅ በማመን በመመስከር የሚመጣ አይደለም ራሱ እግዚአብሔር ድንገት መጥቶ ሁሉንም ሰው እኩል በሆነ ዕውቀት የሚሞላበት እንጂ የሆነ ሰንበዲ የሚሰቃይበትና ሞትኩላችሁ አበድኩላችሁ ፈረጥኩላችሁ የሚልበት አይደለም ሶ አውት ኦፍ ዚስ እኔ ቁጭ ብዬ የምሰማው አንድ አዲስ ነገር ጌል ለማድረግ ነው ይሄ 7 ኪዳን ውስጥ የኔና ያንተ አያት ቅድመቶች የሉ ይሄው እዚህ ጋር ማለት ነው አይደል ልክ ነኝ እናንተ የተመረጣችሁ ህዝቦች ናችሁ እኛ ያልተመረጥን ህዝቦች ነን ስለዚህ እኛ ለምንድነው ወንዶቻችን የሚገረዙት እንደው ይሄ ቀረንቶ ሲቀጥል ስለ ታቦት ያነሳው ነገር በጣም ገርሞኛል ሙሴ የተሰጠው ታቦት ይሄን የሚያክል ታቦት ነው ከዚህ በፊትም አንብቤው ታዲያ አሁን ይዘው የሚዞሩት ምንድነው ብዬ ስላሰብኩ ማለት ነው አሁን ያልሽ እሱ ኮንሰፕት ላይ ስንገባ ለአይሁድ የሚገባውን ቀደምም ደጋግሜ ስጠይቀው ነበር ለአይሁድ የተሰጠውን ነገር እዚህ አምጥቶ የኔ ነው ማለት የለበትም ነው ህዝቡ ይሄ በቃ ክሊር መሆን አለበት ካንተ ጋር ለአይሁድ የተሰጠውን ያንተ አቋማው ለአይሁድ የተሰጠውን አሕዛብ ወስዶ ለኔ ነው ማለት አይመለከተውም ቆይ አንድ ዳታ ላንብላችሁ ኢትስ ኦኬ እንድንስማማ እኔ እንደሱ ነው ምክንያቱም አንድ አዲስ ነገር መያዝ መቻል ስላለብን
ቅድም አንስቼ ነበር ስለ ጣዖት አምልኮ። ሳባ ታመልከው የነበረው አልማቃህ የሚባል አምላክ ነው። አልማቃህ ማለት የሳባን መንግስት ይገዛና ያስተዳድር የነበረ ነው። የሳባ መንግስት ማለት ሳባ ታመልከው ስለነበረ ህዝቦቿ ግዴታ ያመልኩት የነበረ አምላክ ማለት ነው አልማቃህ። ከዛ ደግሞ ሲንም ይባላል። ከዛ ደግሞ ሻምስም ይባላል እና ሌሎችም ይኸውልህ አታር የሚባልም አለ። ሌሎች ማአት አማልክቶች አሏቸው። እነኚህ ከደቡብ አረብ ጋር ሁሉ የተገናኘ ግዛቱ ሰፊ ስለነበር እነኚህ ሁሉ አማልክቶችን የእስራኤል አምላክ ድንገት መጥቶ የኛ የነበሩትን አማልክት ማለት ነው ጣዖት ለምን ይላል? መመለክ የሚፈልገው እኮ ራሱ ነው። እነሱ ሊመለኩ ብለዋል ይቀመጡ። አምላክ ግን ከእስራኤል ጋር ሲገናኝ መጀመሪያውንም ከግብጽ ሲወጣ ቅድም ላነሳው ሐሳብ እኮ ከግብጽ ሲወጣ ይህ ህዝብ ያመልከኝ ዘንድ ግን ይህ አምላክ ግን የሚጠይቀው ውክልና የሰጠውን አካል ጋር ነው። ቆይ እሱ ትክክል ነህ ያለው ምንድነው? ህዝቤን ልቀቅ ያመልከኝ ዘንድ በቃ። ስለዚህ ይሄ እስራኤልን በተመለከተ ይሄ የእስራኤል አምላክ አይደለ ኪዳን የሰጠው የተነጋገረው አደራረግን በህዝቡ በኩል ያወጣው እግዚአብሔር መብት ያለው ለሰጠውና ኃላፊነት ላደረገው ህዝብ ነው። ስለዚህ ይሄ ህዝብ በኪዳኑ መኖሩ የኪዳኑን በረከት ያስገኝለታል። ይሄ ሌጋሊቲ ነው። አሁን ቅድም ያልሽው ይሄ የእስራኤል አምላክ ይሄኛውን እስራኤል ራሱ እንትን ነው የሚሆነው፣ ፉክክር ነው የሚሆነው። ለምሳሌ አዜብ ራሱ ለምን ቀየረች ምናምን ራሱ ሂስቶሪካል እንትሩ መጠየቅ አለበት። ግን መመለስ ያለብን ሌጋሉ እግዚአብሔር የሚባለው የእስራኤል እግዚአብሔር ነው ወይ የሚለው መመለስ አለበት። ኦፍ ኮርስ የእናንተ ነው። እሱን ለማምጣት ነው። አሁን ከሱ አንጻር ከነገረሽ እንደሱ ነው። ያው በጽሁፍ ነው መጀመሪያ ባይዘው ይኸውልህ። አሁን የእሱን ጥያቄ ልመልስለት እኔ መጀመሪያ ትክክለኛው እግዚአብሔር የእስራኤል እግዚአብሔር ነው ወይ የሚለውን ሌሎች ስላሉ ብዬ ነው። ሌሎች እግዚአብሔር ብለው ከአሕዛብ በኩል ባይኖርማ ጣዖት አይባሉም። ከአሕዛብ በኩል ይሄ እናንተ የያዛችሁት መጽሐፍ ላይ ያለው እግዚአብሔር ትክክለኛ አምላክ ነው ወይ የሚለውን ይሄኛው ላይ ተመርኩዞ አይደለም ሰው ትክክል ነው ወይስ ትክክል አይደለም ማለት ያለበት ራሱ ካለው ማስረጃ ከዚህ አንፃር እናንተ ትክክል አይደለም ነው ማለት ያለበት እንጂ ካልሆነ ምንም ማስረጃ ከሌለው በውዴታ በግዴታ የኛ በቶራ የተጠቀሰው እግዚአብሔር መቀበል መቻል አለበት። ምክንያቱም ማስረጃ ነው እናንተ ጋር የሌለው። እሺ ወንድም በላይነህ አንድ ነገር ክሊር አድርግልኝ። እናንተ እጅ ላይ ያለው ቶራው ሲጻፍ የተጻፈበት የራሱ መንገድ አለው። እሺ እኛ እጅ ላይ ያለው ደግሞ 66ም ይሁን 71ም ይሁን 83ም ይሁን ምንም ብቻ ቁጥሩ አይደለም ማተር የሚያደርገው። እኛ እጅ ላይ ያለው መጽሐፍ በእናንተ በኩል የተጻፈ አይደለም። እንግዲህ እዚህ መጽሐፍ ላይ አዲስ ኪዳን ላይ አጠቃላይ ሙሉ መጽሐፍ እኮ አዲስ ኪዳን ሙሉ ብሉይና አዲሱ አንድ ላይ ሆኖ መጽሐፍ ቅዱስ የሚባለው። እሺ መጽሐፍ ተጨምሯል፣ ተቀንሷል፣ ተስተካክሏል፣ ሐሳብ ሽፍት ተደርጓል የምትሏን ክሊር ብቻ አድርግልኝ። ብዙ ነገሮች ተጨማምረዋል፣ ብዙ ነገሮችም ተቀናንሰዋል። ማን ነው ያን? ስለዚህ ክሊር አይደለም። ምክንያቱም በዛን ወቅት እስራኤል ምን ላይ ነው ያለችው? ነቢያቶች ምን ላይ ነው ያሉት? ጸሐፊዎቻችን፣ ዳኞቻችን በጠቅላላ ምን ላይ ነበሩ ያሉት የሚለው አዲስ ኪዳን ላይ እኮ በደንብ ተጠቅሷል። ኢቭን ቤተ መቅደስ ውስጥ እኮ ንግድ ነበረ፣ ስርዓት የፈረሰበት ነበር፣ ቅኝ ግዛት የተገዛበት ነበረ የእስራኤል ሕዝብ። ሌጋል ነው። አዎ ነበር፣ ሮሚያኖች ነበሩ። ስለዚህ አዲስ ላይ ያለው ያሰፈረውን ነገር አክሴፕት ታደርጋለህ? ኖ አዲስ ኪዳን ላይ ያለው ማስረጃ እኮ ነው የምናገረው። እሱን በታሪክ ደረጃ በእስራኤል ምድር ላይ በእስራኤል ታሪክ አሁን ይህንን የምናደርገው ይህንን የምንገልጸው የእስራኤልን ታሪክ በማየት ነው እንጂ አዲስ ኪዳን ላይ ብቻ በማየት አይደለም። ገብቶኛል እኮ በእሱ ስታነጻጽረው የኢትዮጵያ ታሪክ አላት አይደል? አድዋ ተፈጽሟል እንላለን። ከዛ አንጻር እነዚህ ነገሮች በጠቅላላ ተከስተዋል። ስለዚህ አዲስ ኪዳን ላይ ይሄን በዚህ ደረጃ የቀረበውን ነገር ኮንፈርም ታደርገዋለህ ነበር። ስለዚህ ጸሐፊዎቹ ከየት መጡ? አዲስ ኪዳን ላይ የነበሩ ጸሐፊዎች ከግሪክም ከሮምም ከተለያዩ ቦታ የገቡ አንዳንዶቹ ደግሞ ነገርየውን የማበላሸት ስራም የሰሩ የእስራኤልን መገዛትና የእስራኤልን መውደቅ የሚያፋጥኑ፣ ሌሎች ደግሞ አይ እስራኤልን መደገፍ አለብን ማንሳት አለብን ብለው የሚጣጣሩ ወደ ነበረችበት ክብር ለመመለስ የሚጣጣሩ ነበሩ። በዚህ ሁሉ ውዥንብር ውስጥ አዲስ ኪዳን የሚባለው መጽሐፍ ተጻፈ። የተጻፈ የተወሰኑ እስራኤል ተጻፉ፣ ሌሎቹ በግሪክም በሮምም የተጻፉ አሉ፣ አንዳንዶቹ በመንገድም የተጻፉ አሉ። ስለዚህ እነዚህን ጽሑፎች እውነተኛ ናቸው ትክክለኛ ናቸው ብለን ደግሞ ለማጥራት ውስጡ
ከኦሪት ተወስዶ የተጠቀሱ አሉ እንደ ማስረጃ የተጠቀሱ አሉ። አሁን ለምሳሌ ቅድም እንዳልሽው አሕዛብ ብዙ ጣዖቶች ነበራቸው። አምላክ ግን የነዛን ስርዓት ኮት አድርጎ የጻፈበት ነገር የለም፣ ማስረጃ አላደረገም። ነገር ግን ወደ እንደዛ አትሂዱ ብሎ አስቀምጦልናል። ሚስቶቻችሁን ለእንደዛ አትስጡ፣ ልጆቻችሁን እንደዛ አትስጡ ብሎ ነግሮናል። ይሄ አዲስ ኪዳን ጋር ግን ከኦሪት ወስዷል፣ ከተለያየ ቦታ ላይ ወስዷል ማስረጃ አድርጎ ዘን እርስ በርሳቸው ደግሞ ስንመለከት እርስ በርሱ ወንጌል ከወንጌል ወይም መልእክት ከመልእክት ጋር ብትመለከተው ውስጡ ፍሰቱ ትክክል አይደለም። ከማንጻር ከኛ አንጻር ይሄ አጻጻፍ ደግሞ ይሄ የተጻፈው ማስረጃ ለኛ ተስማምቶናል የምትል ከሆነ ላንተ መውሰድ ትችላለህ። ምክንያቱም ይሄንን ጨመርክም ቀነሰም የኖህ ሕግ ላይ ነው እኔ እናንተን የሚያስማማን እንጂ ይሄኛው ወሰድከው ተውከውም ከኔ ጋር ምንም ግንኙነት የለውም። ያ ነው የሚያስማማን ማለት ነው። ስለዚህ አዲስ ኪዳን ስትመለከት እኔ አዲስ ኪዳን የሚለው ይሄ ስሙ መጀመሪያውንም ሲጻፍ እዚህ ሀገር ነው ሁለቱን ኪዳኖች ሁለት አዲስ ኪዳንና ኦሪትን አንድ ላይ ተደርጎ የሚሰፋው በአብዛኛው ኢትዮጵያ ውስጥ ነው። ከዚህ ሀገር ውጭ ግን ያለው ሁለቱን ለየብቻ ነው የሚያደርጉት። ሁለቱ የተገኙበትም እውቅና የተሰጠበትም በውስጣቸውም የያዙት መልእክት የተለያየ ስለሆነ ማለት ነው። ስለዚህ እኛ ሀገር ነው ሁለቱን አንድ ላይ የሚደረገው። ይሄ ነው። ሌላው እኛ በአዲስ ኪዳን እየኖርን ከኦሪት እነዚህ ነገር ባህሎች ወስደናል ተስማምቶናል ከተባለ ሰው ያንን ነገር የሚፈጽመው ከሆነ እኛ ለምን ፈጸምክ አንልም። ነገር ግን የራሱ የሆነ የጽድቅ መለኪያ ግን ተቀምጦለታል። በመጀመሪያ ደረጃ የማይመለከተውን ነገር መውሰዱ ትክክል ነው ብዬ አላምንም። እኔ ፐርሰናሊ የኪዳኑ ባለቤቶች አደራረጉንም የሚያውቁ አደራረግ ከነሱ አይደል የመጣው። ቃሉን በቤተሰብ ተቀበሉ። ከዛ አደራረግ ደግሞ በእነሱ ውስጥ ተፈጸመ። አሁን አደራረጉን የማያውቅ ያልተቀበለውን ይዞ መቀጠል ትክክል ነው ብዬ አላምንም። ለምሳሌ መገረዝ ይጠቅማል አይጠቅምም? ለአንተ እንግዲህ ሳይንስም ስለሚል ይጠቅማል። ስለዚህ ይሄን ነው እየወሰዱ ብዙ ነገር እኮ ስለዚህ ምንድነው የሚለው እኔ እኮ አሁን ያንን አሕዛብን እኮ የማቅረብ ስራ ነው እየሰራ ያለው። ምክንያቱም ምን ይላል መሰለ ህዝቡም አንድ አምላክም አንድ ይሆናል ወደፊት። ምክንያቱም ሌሎች አማልክት ተብለው የተቀመጡት ማስረጃም የላቸውም። ያቀረቡ እኮ ነው። ምን ማስረጃ አለ? ለምሳሌ አትግደል ያለ አማልክት አለ። ማን ነው ስሙ? እነሱ ሳይሆን ለምሳሌ አዲስ ኪዳን አትግደል ያለ፣ አትስረቅ፣ አታመንዝር ያለ አማልክት ካለ ንገረኝና ሲንወቀው ስሙ። እነሱ በሱ ኮንቴክስት አይደለም። ለምሳሌ አሁን አዲስ ኪዳንን በነቢያት በራሳቸው ምስክር ቃሎች የተነገረ ነገር አለ። ይሄ አሕዛብ ተስማምቶኛል፣ በህይወቴ ላይም ማኒፌስት እያደረገ ነው፣ ይሄንን እንደ እግዚአብሔር ቃል ምስክር እቀበላለሁ ቢል ከዚህኛው ተጨማሪ አድርጌ ይቀበላለሁ። በእርግጥ ይሄኛውንም የሚያውቁ አይመስለኝም። የአዲስ ኪዳን አሁን የዘረዘርክልኝን ነገር አይሁድ አሁን አንተ ስትነግረኝ ነው እንጂ የተረዳሁት ራሱ በአዲስ ኪዳን እንደዚህ አይነት መመሪያዎች እኔ ሰምቼ አላውቅም ካልቀላቀለው በስተቀር ማለት ነው። ስለዚህ በዚህኛው በህይወት መንፈስ ሕግ በውስጥ ባለ የልጅነት ብርሃን እመላለሳለሁ፣ ቃሉ ልቤን ባበራበት መጠን ወንድሜን ባልንጀራዬን እንደወድ እያደረገ ይሄድበታል የሚል መሪ ይዞ ነው እየተንቀሳቀሰ ያለው። ይሄ በህይወቱ ላይ ካመጣው ነገር አንጻር እየቀጠለበት ነው። ደስታ፣ ሰላም፣ ርኅራኄ ምናምን እያደረገለት ማለት ነው። ይሄ በራሱ ስህተት ሊሆን ይችላል። አሁን አንተ አሁን ሐሳብ ያለው እንትን ያለው አንደበት ያለው እንትን ላይ ነው፣ አዲስ ኪዳን ላይ ነው። ነገር ግን ውስጥ ያለው እሱ አይደለም። ውስጥ ያለው የትኛው መሰለ? ሕዝቅኤል ላይ ያለው ነው። በስጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ ይላል። እሱ ከሆነ የሚያስተምርህ አልጋፋም። እኔ አሁን በነገራችን ላይ ምን ብዬ መሰለማም ነው የኔን እምነት ልንገርህ። አባባሌ እሱን ከሆነ የሚለው መንፈሴን በስጋ ለባሽ ልጆች ላይ ሁሉ አፈሳለሁ። አንዴ የማርያም መንገድ ስጡኝ። ካወራቸው የሰባት ኪዳኖች መካከል ሰባተኛዋን ኪዳን ይዘው ነው እኛን አሁን እያሰቃዩን ያሉት። አዲስ ኪዳን የሚል ኤርምያስ 31:30 አዲስ ኪዳን የተባለው እቺ ርዕሷ ብቻ ናት የተወሰደችው። የቀረው በሙሉ ሽወዳ ነው።
እንዴት አደረጋችሁ? ካንተ ኮንሰፕት አንፃር ለምን መሰለህ? አንደኛ ይሄ መጽሐፍ ሲጻፍ መስፈርቱ የተባለባቸው እነኚህ 7ቱን ነገሮች እነኚህ ሰዎች አያሟሉም ከተባለ ሊያሟሉ የማይችሉት ለአይሁድ እምነት እንጂ ለቀረው ለአሕዛብ አይደለም። አሕዛብማ ተመችቶ ተቀብሎ እየሄደ ነው። አሕዛብ የተባለው ኔሽን ማለት ነው። አሁን እኛ ሲጀምር አሰ ክርስቲያን አሕዛብና ሕዝብ የሚለውን ራሱ ለይተን አናናቅም እስካሁን ድረስ። ለእኛ እኮ አሕዛብ ማለት ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ያልተቀበለ ነው። ከየትኛው ቸርች አንፃር? ኦል ዶሚኔሽን በቃ ጠቅላላ ያሉትኝ 45 ሺዎቹም አሕዛብና ሕዝብ የሚሉን ውስጥ የዶክትሪን ልዩነት ይኖራቸው እንጂ መሰረታዊ የሚባለው ኢየሱስ ነው። ኢየሱስን እንደ ግል አዳኝ አድርገህ ካልተቀበልክ፣ በልብህ አምነህ በአፍህ ካልመሰከርክ፣ ካልዳንክ ደግሞ አሕዛብ ነህ ነው። ወደ ኦሪቱ ስንመለስ ግን ይሄ መጽሐፍ ወጣበት በትንቢትም እንደተነገረን ምናምን ተብሎ ኢየሱስን አንቆልጳጵሰው ያመጡበት መንገድ ጋር ስንደርስ ራሱ ደግሞ ከብሉይ አንጻር ሲታይ ወይም ደግሞ ከቶራው አንጻር ወይም ከኦሪት አንጻር ሲታይ ደግሞ ይሄኛውን ውድቅ ያደርገዋል። እነኚህ ሁለት ነገሮች ከሚፎካከሩ ወይም አንዳቸው ከአንዳቸው አክቹሊ ክርስትና ነው ሁልጊዜም ከጁሽ የሚወስደው ቢትወው ወይም ተነጥሎ ቢሄድ ህዝቡ ድኜበታለሁ እስካለ ድረስ እግዚአብሔር ሪኮግኒሽን አይሰጠውም። ወደ አሕዛብ የሚለውን አዲስ ኪዳን ላይ እኮ ወደ አሕዛብ አትግቡ የሚላል፣ ወደ ዓለም ስበኩም የሚላል። አሁን የትኛውን ነው የምትቀበዩ? አንድ መጽሐፍ ላይ እኮ እኔ ሁሉንም እርግፍ አድርጌ ትቻለሁ። ምን መሰለህ በላይ እሱ አሁን ሲስተር እያለች ያለችው ራሱ እዚህ ክርስትናው ጋር በአሕዛብና በምናምን በመቀበልና ባለመቀበል እንትን አድርጓል። አዲስ የሆነ ትምህርት ወጥቷል። አይሁድ ደግሞ ከተቀበለው ቶራ አንጻር ደግሞ ሲታይ ከዚህ ህዝብ ውጭ ያለው ሌላው አሕዛብ ተደርጎ የራሱ የሆነ መመሪያ ተሰጥቷል። የራሱ የሆነ መመሪያ ያለው አምላክ ስለሚወደው ማለት ነው። መመሪያ አሁን አይሁድ የሰጠውን መመሪያ አላቀውም ብሎ በራሱ መንገድ ይዞት እየሄደው ያለውን ነገር ይዞ ቢቀጥል በአምላክ ዘንድ ያለው ሌጋሊቲ የለውም። ሌጋል ያደረገው ነው ከአይሁድ አንደርስታንዲንግ የሆነ ሰው ሞተ። ይሄ ለዚህ አዲስ ኪዳን ተብሎ ለተነገረን ወደ እግዚአብሔር የምንታረቅበት ኦሪቱም አዲስ ኪዳኑም እኛን ጥፋተኛ አድርጉ። ምስኪን ህዝቦች ነን ባይዘው። እኔ የአሕዛብ አባቶችን የምመክረው የአሕዛብ አባትነታቸውን ተጠቅመው የኖህ ህጎች ምን ይላሉ፣ የኛ ድርሻ ምንድነው፣ የአይሁድ ድርሻ ምንድነው፣ ያለ ድርሻችን ገብተናል ወይስ ከነሱ ወስደናል ወይስ ከኛ ሰተናቸዋል የሚለውን አጥርተው ለልጆቻቸው በረከትን ሊያመጣና ከአምላክ ጋር ሊያስተሳስር የሚችል መንገዶችን መምረጥ ነው። ስለዚህ አሁን ከነዚህ ውስጥ አንዱ የኖህ ህግ ነው። በላይ አንድ ነገር ማለት ስለዚህ አሁን እኛ ከፈጣሪ ሐሳብ ውጪ ነው ያለነው። እኔ አልፈርድም። አንተ እንድትፈርድ ሳይሆን ከመጽሐፍ ከተሰጠን መጽሐፍ ከመመሪያው አንጻር ሲታይ እኔ አሁን አሕዛብ 7ቱን የኖህ ህጎች እንዲያደርጉ አበረታታለሁ፣ አስተምራለሁ፣ በጣም እገፋፋቸዋለሁ ወደዛ። ሌላው ደግሞ አይ ከናንተም እኮ ይሄ ነገር ይመቸናል የሚሉት ካለ ወደኛ ደግሞ ስርዓት መግባት የሚካተቱበትን መንገድና ስርዓት ህጎች አስተምራለሁ እንጂ ይሄኛው ትክክል ነው ይሄኛው ትክክል አይደለም አይደለም። ለምን ታበረታታለህ? ለምን መሰለህ ካልክ አንድ ነገር ነው ማለት ያለብህ። ምን የተሰጠውን የኖህ ህጎችን እንዲያደርጉ ነው ማድረግ መሆን ያለበት። ሁለትነት ልታመጣበት አይገባም። አሁን በአንተ አንደርስታንዲንግ ነው እሱ ይዞት እየቀጠለ ያለው አደራረግ አለው። አዲስ ኪዳን ብሏል። ከዛ እንደ ግል አዳኝ የተቀበለው ነገር አለ፣ በልቤ ነው የተጻፈው የሚል ነገር አለ፣ ይዞ እየቀጠለ ነው። አሁን ከሌጋሊቲ እና ከትክክለኝነት አንጻር ቶራው ኦሪጂናል እኔ ጋር አለ ስላልክ ከዛ ነገር አንጻር ለኖህ የተሰጠ ኪዳን የአሕዛብ ኪዳን ነው። እሱም በመቀጠል የሚገኝ በረከት አለ ነው። ይሄ ምንም አያሻማ። ስለዚህ ይሄ ነው በቃ አንድ ነገር ነው። ይሄንን ነገር አድርጉ ከማለት ውጪ ወደ ኔኑ ወደዚህ ምጡ የሚባል አካሄድ ከተሰጠ ውጪ ለምን ታመጣዋለህ? አይደለም አይገቡ አሉ። ቆይቶ ይገቡ እኮ አሉ። በላይ እኔ ወደዚህ ነው እኮ አላልኩም። ምን ይኸውልህ አንተ መናገር ማትፈልገውን እኔ ግን የገባኝን ነገር ልንገርህ። እኔ ላንተ መልስ ልስጥ። እኛ ያላግባብ ያልተፈቀደልን የያዝነው ብዙ ነገር አለ። አንድ ሁለተኛ ደግሞ ጣዖት አምላኪ ነን ስቲል ማን የሆነ ኢየሱስ የሚባል ሰውዬ ተወልዶ አድጎ ሞተልን ተሰቀለልን ምናምን ብለን ከፈጣሪ ሐሳብ ውጪ አሁን ምክንያቱም አሁን እነኚህ የአብርሃም ሪሊጅን ከሚባሉት ከሶስቱ መሰረታዊ መጀመሪያ የነበረው የአይሁድ እምነት ከሆነ ልናመሳክር የምንችለው እምነታችንን ከሱ አንጻር ስለሆነ ነው። ከሱ አንጻር ስናመሳክረው ኢየሱስ ጣዖት ነው። ለምን? እየተመለከ ስለሆነ አምላክ ነው ተብሎ እየተሰገደለት ስለሆነ ለሱ መስዋዕት እየቀረበ ስለሆነ ቁርባን እየቀረበ ስለሆነ
አይደለ? ሰዎች ልጆቻቸውን ያቆርባሉ፣ ትልልቆች ይቆርባሉ። ይሄ ሰውዬ አምላክ ሆኖ ቁርባን ሆኖ ቀርቧል። ስለዚህ ጣዖት እያመለክን ነው ማለት ነው። የመጀመሪያውና ከሁሉ ቀድሞ በዓለም ዙሪያ ያሉትን የተበተኑትን አማልክቶች ሁሉ ማጥፋት እየሞከረ የነበረ የእስራኤል አምላክ ልጅ ነኝ የሚል ሌላ አምላክ መጥቶበታል። እሱም ራሱ ጣዖት ነው ማለት ነው። ስለዚህ የቀደሙ አባቶች ቅድም አንስቻለሁ፣ ሳባ ወደዚህ ምድር ሄዳ ይሄንን እንግዳ አምላክ ይዛ መታ ስታስተዋውቀን አንደኛ ወይ ጠርጋ ያላስወጣችው ባዕድ ተብሎ የተባረረ የራሷ አምላክና የህዝቡ አምላክ ነበረ። ሲቀጥል የመጣው የአይሁድ ህዝብ ወይም ደግሞ የእስራኤል ህዝብ ይዞት የመጣውን ስርዓት ደግሞ ክሊርሊም አላስኬደችለትም። ሲቀጥል ደግሞ አልፎ ከሺህ ዓመታት በኋላ ሳባ ከሄደች ከሺህ ዓመታት እሱ 10ኛው ክፍለ ዘመን ላይ ይመስለኛል የነበረችው። ከዛ በኋላ ደግሞ ኢየሱስ የሚባል ሌላ ደግሞ እንደገና ከእስራኤል ሌላ አምላክ መጣ። አዲስ ኪዳን ይዞ ላጥላጥ ያለ መጣ። አሁን ሁለቱ አማልክቶች ራሱ እኮ ሰርፌሱ ላይ ብናስቀምጣቸውና ይነጋገሩ ቢባል ሁለት ራሳቸውን የቻሉ አማልክቶች ናቸው። አምላክ ማለት እኮ ኒትራሊ ወርዱ የሚመለክ ማለት ነው። ከሰዎች አምልኮ የሚቀበል አይደለ? የሚመለክ የሚሰገድለት ስጦታ የሚቀርብለት ማለት ነው። ኢየሱስ ያንን ሆኗል። ስለዚህ እኛ ኢየሱስ አድኖናል ብንል እንኳን እስቲል በኢየሱስ ድኛለሁ፣ ለኔ ተሰቅሎልኝ ደሙን አፍሶልኝ ሞቶ ትንሣኤ አድርጎ ብዬ የፈለገ ብትጣጠን ከኦልዱ አንጻር ከዛኛው ብቻውን ከሆነው ከምንም ከማይነጻጸረው አንድ አምላክ ከሆነው ከኔ ውጪ አምላክ ማምለክ አይቻልም፣ እሱ ጣዖት አምልኮ ነው አጥፉ የሚለው አምላክ አንጻር እኔም አመልከዋለሁ ያለውን አምላክ አንጻር ራሱ ኢየሱስ ጣዖት ነው። ጳውሎስም የሰበከን ጣዖት አምልኮ ነው። ሐዋርያቶቹም የሰበኩን ጣዖት አምልኮ ነው። ልክ ነህ? አሁን ምን መሰለሽ መስዬ፣ አሁን አንቺ አንዱን ሌጋል አድርገሻል ማለት ነው። ሁለቱም መጽሐፍ ነው ያናበብኩልህ ያለው እኮ ስታናብቢው ልንገርህ፣ ብሉይ ኪዳንም ሆነ አዲስ ኪዳን ውስጥ ያለ እግዚአብሔር ለእኔ አልቀበለው። በጣም ዲክታተር ስለሆነ ፈጽሞ ሰብአዊነትን ፊልም ማያደርግ የፈጠረውን በራሱ አምሳል ፈጥሮት በእኔ አምሳል የፈጠርኳችሁ ብሎ አካለ ጎዶል አድርጎ ፈጥሮትኝ አካለ ጎዶል አይጠጋኝ የሚል ማለት ነው። እኔ እጅ ላይ ያለው እነሱ እጅ ላይ ያለው ምን እንደሚል ባላቅም ከዛ አንፃር ራሱ የሰራውን ነገር የሚጸየፍ እግዚአብሔር ቀጥሎ ደግሞ አዳኝ ይመጣላችኋል ተብሎ አሁን የሚጸየፍ የሚለው በአንቺ አንደርስታንዲንግ ነው። ከእናንተ አይደለም። ከአንቺ አንደርስታንዲንግ ከሆነ ቀበል። እኔ እጅ ላይ ያለ አንድ መጽሐፍ አለ 1500 ብር ነው የገዛሁት። 15000 ብር የገዛሁት ባይብል አለኝ። አምላክን ለማወቅ ካለኝ ርቀት የተነሳ ቴክስት ባሳየህ መጽሐፍ የሚያቀርብልኝ ልጅ የእንትን ትርጓሜው ንጉስ ሚኒሊክ ያስተረጎሙት እያለኝ እገዛለሁ። ሁሉም ግን እኔን አያካትቱ። በቃ እኔን አያካትቱም። እኔን አይደለም እኛን አያካትቱ። እዛ ውስጥ ያለ እግዚአብሔርን አልፈልገውም። እንደው ተስፋ ቢኖረኝ ብዬ እንኳን ኢየሱስን ባየው እሱ ራሱ ሌላ ችግር ያለበት አካል ነው። ስለዚህ እኔ ከሃይማኖት ውጪ ነኝ። ዲስ ታይም ፍሪ ፍሮም ሪሊጅን ብዬ ተቀመጥኩ። ሰው ሰላም አግኝቻለሁ። በጣም ረፍት ላይ ነው ያለሁት። አልጨነቅም። ልሰግድለት፣ ልጨናነቅለት፣ ከደሞዝ የምሰጠው ልጅምጭልኝ ምናምን አምላክ የለኝም። ዲስ ታይም አንደኛውንም እውቅና አልሰጥም፣ አንደኛውንም አልጥልም። ሁለቱም ለኔ አንድ ናቸው፣ ቅኝ ገዢዎች ናቸው። የኔን መንፈስ ነፍስና ስጋ ኮንትሮል ማድረግ የሚፈልጉ ካገኘኝ አዲስ ኪዳኑ ብሉይ ኪዳኑ እዛ ውስጥ ያለ እግዚአብሔር ከሱ ይሄው ነጽቼ ምን ተጎዳው? እረፍትን ያገኘሁት ባይዛው ሰላም አለኝ። እኔ አሁን የምፈልገው ሰውን የፈጠረ አምላክ እውነተኛው ኔቸር የሚባለው አለ እኛን ሁሉ የፈጠረ አምላክ በዚህ ልክ ነው ወይ ልንረዳው የሚገባው? ኦኬ ከኦሪጂኑ አንፃር አሁን ከተጻፉት እምነቶች አንፃር ብሉይ ኪዳን ቶራ አለ። ቶራ ብሉይ ኪዳን አይደለም ከቃሉ አንፃር እንኳን አሁን ኤቭሪቲንግ ቲኒ ታይኒስን ተረትር እኮ ቶራ ማለት የነበረ የእናንተ ኦሪት አለ አይደል? ታልሙድ አለ እንጂ ቶራ ማለት ብሉይ ኪዳንና አዲስ ኪዳን አይደለም። ቶራ ወይም ኦሪት ማለት ብርሃን ማለት አምላክ ብርሃን ይሰጣል። ይህንን ቶራን ወይም ኦሪትን ሌሎች ሰዎች ከበሩ ላይ ምን አሉት? ብሉይ ብለው የጻፉት። ብሉይ ደግሞ ማለት ያረጀ የማይጠቅም ማለት ነው። ስለዚህ ይሄ ብሉይ ብለው የጻፉት ሌሎች ናቸው እንጂ እኛ ይሄን ስም አልሰጠንም ለዛ መጽሐፍ። የኛ መጽሐፍ ቶራ ነው የሚባለው ወይም ኦሪት ነው የሚባለው። ስለዚህ ኦሪት ደግሞ ማለት ብርሃን ማለት ነው። ስለዚህ አምላክ ለኛ ምንድነው ያስተላለፈልን? እንዴት እንደምንኖር ከሱ ጋር የሚኖረን ግንኙነት፣ እርስ በርስ የሚኖረን ግንኙነት፣ በጋብቻ ውስጥ ያለን ግንኙነት፣ ከተፈጥሮ ጋር ያለን ግንኙነት ይሄንን ነው ውስጡ ጽፎ የሰጠን። ስለዚህ ባል ከሚስት ምን አይነት ግንኙነት ይኖረዋል? አባት ከልጅ ጋር ምን አይነት ግንኙነት ይኖረዋል?
እኛ ከአምላክ ጋር ምን አይነት ግንኙነት ይኖረናል? እነዚህ ነው በውስጡ አካቶ የሰጠን እንጂ አንድም ከላዩ ላይ የሚሻር ያረጀ ያፈጀ የሚባል ነገር በውስጡ የለም። ይሄ ነው። ነገር ግን አሁን አንቺ ካነሳሽው የአሕዛብ አባቶች ያልተደራጀ ዕውቀት ካላቸው ያልተደራጀውን ዕውቀት ደግሞ ወይም ይደራጅም አይደራጅም ያልተደራጀ ዕውቀት ነው። ግን ይህን ዕውቀት ወደ ልጆቻቸው በተደራጀ መልኩ ስላላስተላለፉት ወይም ልጆቻቸው ከአባቶቻቸው በትክክል ስላልተረከቡ የአይሁድ ሕዝብ ተጠያቂ ሊሆን አይችልም ነው የኔ አግባብ። ስለዚህ አሁን አንቺ ስትናገሪ ይሄኛውም ዲክታተር ነው ስትይ ገብቶሻል አባባል ዲክታተር ነው ስትይ ከኔ አንፃር አላየሽልኝም። አንቺ ከመጣሽበት አንፃር ነው ያየሽው። ኦፍኮርስ እኔ ከሱ አንፃር ነው። ብሉይ ኪዳንና አዲስ ኪዳን ተብሎ ተጠርቶ የተሰጠኝ መጽሐፍ አለ። ብሉይ ውስጥም አዲስ ውስጥም ያለው እኔ እጅ ላይ ያለው ነገርኩ። ከ1500 ብር ከ500 ብር ትንሽ እስቲ ብሉይ እያልሽ ነው የምትጠሪው። ኦፍኮርስ ያደኩበት ስለሆነ ኦኬ እሺ። ብሉይም ሆነ አዲስ ኪዳን ነው ባይዘው አሁን ተቆራራው ኮንሰፕት እኮ ኦፍኮርስ ነው መጽሐፍ ራሱ እና ያንናንተ ነው በሚገባ ሲቀጥል በሚገባ ነው ኖ ብሉይ ኪዳን የሚባለው እዚህ ሀገር ያለው አሁን እጃችን ላይ ያለው አዎ። ስለዚህ እሱ ነው እያወራች እኔ እያወራሁ ያለሁት ይኸውልህ ያነበብኩትን ቶራን አላነበብኩም፣ ታልሙድን አላነበብኩም። አሁን ለምሳሌ ስለ ቁርአን እናውራ ቢባል ቁርአንን እያነበብኩ ስለሆነ ማውራት እችላለሁ። የእናንተን ተቻለኩት ነገር አይደለም። እኔ ግን ሳድግ እያነበብኩት የመጣሁትኝ ብሉይ ኪዳንና ሐዲስ ኪዳን ሁለቱ አንድ ላይ ያስተዋወቀኝ እግዚአብሔር ያስፈራል። ፈርቼው ነው የቀረሁት። ለጽድቅ ብጣጣርም ጽድቄ ላይ ቆጥር ይችላል። ዘና ብዬ አሁን እንደምኖረው አይነት ላይፍም ብኖር ድንገት የሆነ ጥሩ ነገር ሰርቼ ላስደስተው እችላለሁ። መልኩን የማታውቀው እግዚአብሔር ነው ውስጥ የሚያሳይ ሰዎች የሰሩት አንድ ክሊር ያደረግከው ነገርና ለነፍሴ ረፍት የሰጣት ነገር እኔ እጅ ላይ ያለው ባይብል እና አንተ ጋር ያለው አንድ አለመሆኑን ነገርከኝ። ብዙ ሐሳብ የተጨመረበት የተቀነሰበት ያለ አግባብ የተተረጎመ መሆኑን ነገርከኝ። እኔ እጅ ላይ ያለው ዛስ ዋይ እንደዚህ ያበድኩ ያለሁት እኮ እግዚአብሔርን ወይም ደግሞ ፈጣሪን ከመጥላት አንፃር ሳይሆን ትክክለኛ ኔቸሩን ካለማስተዋወቃቸው የተነሳ ነው። ይሄ ችግር እኔ ጋር ብቻ አይደለም ያለው። በጣም ብዙ ኢትዮጵያውያኖች ማወቅ የሚፈልጉትና መድረስ የሚፈልጉት ነገር አለ። ለዚህ እኮ ነው ልጆቻቸውን የሚያስገርዙት። እግዚአብሔር ሀዟል ብለው እኮ ነው። አዎ። ስለዚህ ምንድነው ልልሽ የምፈልገው መሰለሽ ዚስ ዴይስ እስራኤል ተመስርታለች። እስራኤል በጣም በካበተ ነገሮች ይዛለች። አባቶች አሉ፣ ነቢያቶች አሉ፣ አባቶች አሉ፣ ምሁራኖች አሉ። እነዚህ ባሉበት የተቀመጠ ነገር አለ። አሁን እንደውም በሁሉም ነገር እስራኤል ለቃለች። ሁሉም አሕዛብ ይሄን ጉዳይ ማወቅ አለበት። እኛ ያስተላለፍነውን ነገር በትክክል አልደረሰም ወይም ስለኛ ያላቸው መነጽር ትክክል አይደለም የሚለውን ነገር አስተላልፈዋል። ስለዚህ በአሁኑ ሰዓት ማንኛውም ሰው ይሄ ነገር ምን ይመስላል ብዙ እኮ ልብ ወለድ እናነባለን፣ ብዙ መጽሐፎችን አገላብጠናል። ማንኛውም ጸሐፊ የጻፈው ይሄ ደግሞ ለህይወቴ ይበጀኛል ብለህ የምታስብ ከሆነ እነዚህ ነገሮች ክፍት ናቸው። ማንበብ ይቻላል፣ መጠየቅ ይቻላል፣ ማወቅ ይቻላል። ደግሞ እያልኩ ያለሁት ኪዳኑ የጽሁፍ ኪዳን ያደራረግ የተሰጠው ለዚህ ለሆነ ህዝብ ነው የተመረጠው። አሁን መጽሐፍ አባቶች ለነሱ ናቸው ተብሏል እኮ። አሁን እሱ መጠየቅ አንችልም በዚህ እኔ አይ ሌጋሊቲ ጎል ነው ለምን ይሄኛው መጽሐፉን እኔ እኮ ያልኳት እኮ ኮንፊውዥን ከፈጠረብሽ አሁን ይሄ ነገሮች ግልጽ ናቸው። ማንበብ መመራመር መማር ይቻላል። እኔ ደግሞ ፐርሰናሊ ምን መሰለህ የምለው መጽሐፍ ለኔ አልተሰጠኝም። ትክክል። አሁን እሱ አባቶች ለኔ አልተሰጡኝም። ስለዚህ ያልተሰጠኝን ይዤ ነው ያመጣብኝ። ይሄ ችግር ነው። እሱን ያመጡብን ደግሞ የኛ አባቶች ናቸው እኮ ገብቶኛል እኮ። አሁን ማረክ አለበት እስከ መጨረሻው የሰጣቸው ማን ነው ምናምን እሱ ሌላ ጥናት ስለሚፈልግ አሁን ተበርዞ ትክክል ያልሆነውን ሳያገኙ ይሄንን በርዞ ያመጣባቸው ሁለት ነገር ሚስ ተደርጓል። አንደኛ መጽሐፍ ለኛ አልተሰጠም፣ ኪዳናችን አይደለም። መጽሐፍ ለምን መጣልኝ? አንደኛው። ሁለተኛው ነገር ደግሞ ያልተሟላ ሰነድ መጽሐፍም እንኳን ያስፈልጋል ብለው ወደዚህ እንኳን ለመጣ ነው ቅድም በነገርከኝ መንገድ ቢሆን ኦሪጂናል መጣልኝ፣ ተበርዟል። ስለዚህ አሁን እኔ ከመጽሐፍ ውጭ የሚኖረውን ህይወት እንዴት ኖር ነው እኮ። ይኸውልህ አሁን እዚህ ጋር ስናረጋጋው ምን መሰለህ፣ ይሄን ጥያቄ የአይሁድ እምነትን መጠየቅኛ መብት የለንም። መብት የሌለን ለምን መሰለህ፣ እነሱ ሀገር በፈረሰችበት በተበተኑበት ሰዓት እንደተረዳሁት እኮ ነው ከስቶሪው አንፃር በተበተኑበት ሰዓት የተሰራ ዱርዬነት አለ ነው በእኔ አማርኛ። ይሄንን አምጥተው ላለፈ ሺህ ከምናምን ዓመት እስራኤል ከተመሰረተች ድጋሚ እኮ 50 ዓመት አሁን 85 ዓመት በቃ እኛ ክርስትናን ከተቀበልን ስንት ጊዜ ሆነን?
የጊዜ ልዩነታችን ራሱ በጣም ሰፊ ነው። ዲስ ታይም አሁን ቢሆን ምን ዊሽ ታደርጊያለሽ ብትለኝ ወደኋላ ተመልሰን ታሪክን ብናይ አንደኛ እኛውን ከኪዳኑ ህዝብ ውጪ ነን። የአይሁድ እምነት በሚለው መሰረት የአብርሃም እምነት ተከታይና የአብርሃም ልጆች ነን ካልን ደግሞ በየትኛው ኪዳን በኩል ነው የምንካተተው የሚለውን ክሊርሊ አስቀምጦልናል። ስለዚህ የማይመለከተንን ስራ እንድንሰራ፣ እንድንለፋ፣ እንድንጠለጠል እግዚአብሔርን ለማስደሰት መከራችን እንድንበላ የተደረግንበት ያለ አግባብ መተን ነው ማለት ነው እናንተ አልፈን። ስለዚህ አባቶች የእምነት ተቋማት አሁን አገራችን ላይ ስፔሻሊ ደግሞ በየጠርዛ ጠርዙ በየቆርቆሮ ቤቱ የሚመጡት ሰዎች ስርዓታቸውን እንዲይዙና ለእኛም ረፍት ለራሳቸውም ረፍት እንዲያገኙ ነው። እኔ ምጥራው ባይዘው ምን ታውቃለህ? ሰው ያለ አግባብ ተጎድቶ እግዚአብሔር ላይ እንዳያዝን ነው። የሄድኩበትን የተጎዳሁበትን ርቀት ስለማውቀው ፔንፉል ነው። ለእግዚአብሔር ያደረክ እየመሰለህ ለግለሰብ ነው የምታደርገው። ይሄ ሁሉ ነገር አድርገህ ደግሞ ከዋናው አንፃር እስኪ ላነጻጽረው ስትል ዜሮ ነው። ሲቀጥል እነሱ 613 ህግ አለባቸው፣ እኛ 7 ህግ ነው ያለን። 7ቱ ህግ ደግሞ ምንም ከእምነት ተቋማት ጋር የሚያገናኝ አይደለም። በቤት ኤክሰርሳይዝ የሚደረግ ነው እንደተረዳሁት። ቤትህ ውስጥ ጣዖት አምልኮ እንዳታካሄድ፣ የፈጣሪን ስም በከንቱ እንዳጠራ። ይሄ እኮ የሙሴ ህግ ነው። እኛ እኮ ሁለቱም ተቀይጦ አሁን እኮ እጅ ያለ ነገር ነው የደረሰን። አንደርስታንድ ብታደርጉ አሁን አንተ የሚበላ አልሆነም። ኦፍ ኮርስ ምክንያቱም አንዱ ቢሆን አላምጠት ወጣዋል። አሁን የ7ቱ ህግ የኖህን ህግ እኮ 7ቱን ህግ አድርገው በቶራ ውስጥ ከተጠቀሱ ሰዎች አንዱ እንግዲህ ቅድም እንዳልነው ኢዮብ አለ። ጻድቁን ባሪያዬን የሚለው ስለዚህ ጻድቅ ለመባል ሌላ መንገድ አያስፈልግም። በቃ ይሄው እዚህ ጋር እኮ ተጠቅሷል እኮ እኛ አሁን ተቀላቅሎብን ተቸገርን። ስለዚህ አሁን ምን መሰለህ መሆን ያለበት አሁን ካንተ ጋር ባወራሁት ነገር መታወቅ ያለበት ብዬ የማስበው አንደኛ የእጅ ላይ የመጣው እንትር የተቀላቀለ ሌጋሊቲ የሌለው ነው የሚለው መታወቅ አለበት። ሁለተኛ የጽሁፍ ኪዳን ላይ አይደለሁም እኔ ለኔ አልተሰጠኝም። ስለዚህ እረፍት ያስፈልገናል። ገብቷል አይደል? እኔው ማስተላለፍ እንፈልገው በሚነበብ ነገር ላይ የተመሰረተ የኪዳን መንገድ ለኔ አልተሰጠኝም። እንደዚህ እያደረግኩኝ በሚጻፍ ነገር ራሱን የምን ብዬ መሰለማም ነው ራሱ አንዳንዱ ነገር እንደዚህ የተጠረዘው ነገር ለኔ አያስፈልገኝም ብዬ ነው ማለት ነው። ግዴታ አይደለም። ምናልባት የእኛን ፖድካስቶች ከዚህ በፊት አይተህ ከሆነ እኔና ጌታ መሳይ ሁልጊዜ እንግዲህ የምንጨቃጨቀው የምንጣላበት አንድ ከእናንተ ወገን የሆነ አንድ ወንድም አምላክ ነኝ ብሎ መከራችን ያበላናል። እኛ ደግሞ እንዴት ነው አምላክ የሚሆንበት ኢቫሉዌት እናድርገው ስንል ሁልጊዜም ኮት የምናደርግ የነበረ የቀደመውን ወይም ደግሞ እንግዲህ መብቴ ነው ብሉይ ይዘን ነው ግን የማንግባባባቸው ነገሮች ነበሩ። ስለዚህ መፍትሄ ያስፈልገናል። አሁን መፍትሄው ጋር ስንል ምናልባት እኮ የአይሁድ እምነት ብቻ ላይሆን ይችላል የሚመልሰው ወደ ራሳችን ማንነትን መመለስ የሚጠይቀን ይሆናል። ወደ ራሳችን ማንነት ለመመለስ ታሪክ ማየት ይጠበቅብናል። የሄድንበት ርቀት ብዙ ነው። እኔ በቀደም አንድ ቪዲዮ ሰርቻለሁ። የእስራኤል አምላክ እኛን እንደ ህዝቡ አልተቀበለንም ብያለሁ። ለምን? ሳባ ይዛው ስትመጣ የተዋወቀበት መንገድና አሁን እኛ የምንኖረው አንድ አይነት ስላልሆነ ለምን ይዛ የመጣችው ህዝብ የራሱን አምላክ የራሱን ስርዓት የራሱን ታቦት ሁሉንም ነገር ይዞ መጥቶ ሁሉንም ነገር ክሊር አድርጎ የራሱን መንገድ ጀምሮ ከነበረ እሱ ስርዓት ነው እስካሁን መቀጠል የነበረበት። እሱንም ደግሞ በጠረባ ብሎ አስወጥቶ የመጣ የሆነ አንድ ግሩፕ አለ። እዚህ እኮ ይልሽ ሳባ እንግዲህ ሳባ የሚለውን ተቀበለናል ብለን ካሰብን ወደ ኢትዮጵያ የገባ ነገር አለ። ከእስራኤል ከኢየሩሳሌም ወደዚህ የገባ ነገር አለ ካልን ኪዳኖች ብዙ ኪዳኖች አሉ። ቅድም እንዳየናቸው ለምሳሌ አንዱ ዘላለም ተብሎ የተጠቀሰ ቃል አለ። የሌዊ ዘር ለዘላለም ካህን ይሆናል። አሁን በየመድረክ ላይ ያሉ ሰዎች ሌዊ ናቸው ወይ ካህን ናቸው ወይ ማጠራቸው የተማሩ? ምክንያቱም ይሄ ነገር በመወለድ የሚገኝና በቤተሰብ ድርሻ ውስጥ ደግሞ በመማር ወይም በመማማር የመጣ ነገር ነው እንጂ የሆነ ሰው ኮሌጅ ገብቶ ሌዊ ሊሆን አይችልም። እና ደግሞ ድንገት የሆነ ሰው እግዚአብሔር አያናግረው የሆነ ሰው እንደዛ አይደለም። እንደገና ደግሞ ሌላ ኪዳን ላይ ደግሞ ንግስና ነው። አሁን እኛ ያለነው በኩሽ ምድር ነው። ስለዚህ ድርሻውን እንዳያገኝ ሁሉም አቢዩዝ ተደርጓል። ስለዚህ የዛሬው ቶፒክ ምን ታውቂያለሽ? ሁሉም በተጠራበት በጥሪው መልክ እንቅስቃሴውን ይከውን ነው። ቴንክ ዩ ደግሞ እኮ ነው አሁን መጽሐፍት አባቶች ኪዳን ታቦት ቃል ኪዳን ምናምን የሚባለው የአይሁድ እድል ፈንታ ነው።
አደራረጉ እጁ ላይ ያለው የሱ ነው። ስለዚህ የሱን አምጥተ እዚህ ጋር ካደረክም በትክክል በሩት መንገድ ወደዚህ ለመቀላቀል በዚህ ኮንሸስ ሆነ ኮንቨርሽን ወይም ጊዩር ይባላል። በዛ ኮንሰፕት ከሆነ ይቻላል። በዚህ ኮንሰፕት ሆነ ሙሉውን ያልተቋረጠውን ፍሰት ያለውን አደራረጉንም መገለጹንም የያዘ ሙሉውን ፓኬጅ ስትይዝ በሩት መንገድ ትገባለህ የሚል አንድ አቅጣጫ አግኝቻለሁ። ሲጀምር እዚህ ጋር ሐሳብ ልጨምርልህና የአዲስ ኪዳን ወይም እኛ ጋር ያለው ማለት ነው የእነሱ አዲስ ኪዳን ሳይሆን የእኛ አዲስ ኪዳን ራሱ ኢየሱስ መጣበት የተባለው መንገድን ብናየው እኮ ሩትን ነው የምናገኘው። የኢየሱስ ቅድሚያት ሆና የምናገኛት ሩትን ነው። የንጉስ ዳዊት አያት ነው ሩትን የሩትን ሲስተም ራሱ ኮራፕት አድርገው ለኛ አምጥተው እስከሆነ ስለዚህ ምንድነው መሰለሽ አሁን ችግሩ በኪዳኑ አሁን እኔ ዳኝነት ስጥ ብባል ፐርሰናሊ ምንድነው የምለው ሰው በተሰጠው በራሱ አደራረግ በሚያገኘው በረከት ይኑር ነው። አይቀላውጥ አይተጠራንበት ድግስ ገብተን ታውቃለህ? ሳህን ይዘን ምግብ አናነሳ። አይቀላውጥ ምን መሰለህ ከያዘም ከተጠራ ሙሉውን ፓኬጅ በአግባቡ የሚያስኬደውን ነገር ይዞ መግባት ይችላል። ሁለቱን ይዘህ መሄድ ግን አንዳች አያገኝም። ለዞም እኔ አሁን አንተ ስታወራ እንትን ስለነበረው ምንድነው ሁለት ልብ ያለው አንዳች አያገኝም። ኤፉድንና ተራፊንን ቀላቅለህ እሱ ብቻ ሳይሆን ቃልቄ እንትን ላይ ልንገርህ። እሺ አሁን የእስራኤል ሕዝብ ሲጠራ የተሰጡት ነገሮች መጀመሪያ መሬት ተሰጠ አይደል? ይሄ መሬት እሰጥሃለሁ። ሁለተኛ ቶራ ተሰጠው። ሶስተኛ ንጉስ ተሰጠው። ንጉስ አራተኛ የሌዊ ዘር መንፈሳዊ ጉዳዮችን ሊያከናውኑ የሚችሉ ተሰጠው። ሌላው ቃል ኪዳኖች ተሰጡት። ሌሎች ቃል ኪዳኖች በርካታ ቃል ኪዳኖች ተሰጡት። አሁን ያለችው እስራኤል ሁሉንም ሃይማኖት፣ ሁሉንም ስርዓት፣ ሁሉንም አይነት የምታከናውን በሁሉም መንገድ እኩል የምትመለከት ናት። ከቶራ አንጻር የምንመለከታት እስራኤል ሌላ ገጽ ነው። ይሄኛው ደግሞ እንደ ማንኛውም እንደ ሀገር እንደ አሜሪካ እንደ ኢትዮጵያ እንደ ማንኛውም ሀገር ዲሞክራሲያዊ ሀገር ሆና ማንኛውም ነፃ ፍቃድ ያለው ሰው እዛ ሀገር ላይ ማንኛውንም ስርዓት ማከናወን ይችላል። አሁን ያለችው እስራኤል ወደፊት ምን ትሆናለች ሌላ ጉዳይ ነው፣ ትንቢት መናገር ስለሌለብን ማለት ነው። ስለዚህ አሁን እስራኤል ሀገር ላይ ምን አለ? ሙስሊም አለ፣ ክርስትና አለ፣ ጁዳይዝም አለ። በፐርሰንት ሊለያያሉ። ሁሉም ጁዳይዝም አይደሉም፣ ሁሉም ክርስትና አይደሉም፣ በፐርሰንት ይለያያሉ። ሌሎች ደግሞ ገብተውም የፈለጉትን አይነት ባህል ስርዓትና አምልኮ አይተው ተምረው ጎብኝተው ይመጣሉ። አንዳንዶቹ አምልከውም ይመጣሉ። ስለዚህ ይሄንን ጉዳይ ያለው መንግስት የሚቃወም የሚከለክል የሚያስተው ወይም ደግሞ የሚጨምር የሚከለክል ነገር አይደለም። መብቶ ነው። እዚህ ጋር ለመዝጋት እየተቀለልን ለመሰልሽ እንደው ትንሽ አብሮ እንዲመልሳ ስለፈለኩኝ ነው። ለምሳሌ ይሄ ኪዳን ህዝብ ይሄንን ተልኮና ይሄንን መረዳት ይዞ አደራረጉን የሚይዘው መልእክቱንም ከፈጣሪ ተቀብሎ አሁን ባለበት ሁኔታ ላይ እንዲሆን ያደረገው ምንድን ነው? ራሱ ምን ጋር ተቋረጠው? አሁን ያልከኝ ያለው እንደ ህዝብ የተቀበለው ነገር አደራረግ የነበረው እስራኤል ህዝብ ምን ስለሆነ እንደዚህ ሆነ? ከስርዓትና ከህጉ ስለወጣ። ለምን ወጣ? እንግዲህ ከመንገዴ ብትወጡ ብሎ አምላክ መጀመሪያውንም አስቀምጧል እኮ። መንገዴን ስትከተሉ ህጌን ስትጠብቁ ይሄ ነገር ያገኛቸዋል ብሎ ዘዳግም 28 ላይ ተቀምጧል። ዘዳግም 30 ላይ ተቀምጧል። ዘዳግም ላይ በጠቅላላ ተቀምጧል። ስለዚህ በዛ መሰረት ስርዓትና ድርጊቱን ስላላደረግን ወደ ዓለም ተበተንን። ስንበተን ደግሞ በአሕዛብ ምድር ስንበተን የሚያጋጥመንን ነገሮች ሁሉ ተቀምጠዋል። ስለዚህ ከአሕዛብ ምድር በጠቅላላ 2000 ዓመት በላይ ተበትኖ ይሄ ህዝብ ምድሩንም ሌላውንም ሁሉንም ነገር አጥቶ ያ ስርዓት አሁን ቶራ ላይ የምታየው ስርዓት ሁሉ ተበትኖ አጥቶ ከዛ ከ2000 ምናምን ዓመት በኋላ ሲሰበሰብ ያንን ኪዳን ለማድረግ አሁን እየተጣጣረ ነው ያለው፣ ያ ቀድሞ የተሰጠውን ኪዳን። ስለዚህ አሁን ምን አይነት ህዝብ ነው ያለው? ከእንግሊዝ የገባው የእንግሊዝ ባህልና አመለካከት ይኖረዋል። ከኢትዮጵያ የገባው የኢትዮጵያን አመለካከትና ቋንቋውም ጭምር ሁሉም ነገር እንደዛ ነው። ስለዚህ ገና እስራኤል ተሰርታ አላለቀችም። አሁን ያለችው እስራኤል
በብዙ መከራ ውስጥ በብዙ ዓመት ረጅም ዓመት በሺህ የሚቆጠር ዓመት የነበረውን ነገር ሰብስቦ ነው ይዞ ሄደው። ስለዚህ አሁን ወደ ነበረበት አቅጣጫ ለመምጣት ጊዜ ይወስዳል፣ በጣም ብዙ ጊዜ ይወስዳል። ስለዚህ አሁን እኛ ያለነው ፖለቲካል እስራኤልን ተሰርታ መንፈሳዊ እስራኤልን ገና በመስራት ላይ ያለ ነው ማለት ነው። ስለዚህ ወደዚህ አሁን ወደ ያለበት መነሻው ምክንያት ማንም ብሌም አይደረግም ማለት ነው። አደራረግን የእግዚአብሔርን መንገድ ሚስ በመደረጉ ምክንያት የመጣ ድል ፈንታ ወይም ደግሞ ያ የተባለው ቃል የተሰራበት ነው። ስለዚህ አሁን ለሆነችበት አሁን ለተፈጠረው ያ የሚባለው በታሪክ የምንሰማው ነገሮች ሁሉ ከህጉ ፈቀቅ በማለታችሁ ምክንያት የተገኘ ውጤት ነው ማለት ነው። ስለዚህ ማንም ብሌም አይደረግም። ለመመለስም ደግሞ የኪዳኑን ቃል በማስታወስና ወደዛ በመመለስ ውስጥ ነው የሚገኘው። ስለዚህ ማንም ብሌም አይደረግም። ትንሽ በመፍረስ ውስጥ አሕዛብ ድርሻ ያላቸውማ ያላቸው። ቤተ መቅደሱን እኮ ራሱ እስራኤል አይደለም ያፈረሰው። ቅኝ ግዛት መጥቶ የገዛው እኮ ራሱ እስራኤልን አይደለም እስራኤል የገዛው። ፈሪሳውያኖች አሉ አይደል? ሮማውያኖች አሉ፣ ግሪኮች አሉ። የተለያዩ ነገስታቶች እየመጡ የተለያየ ነገር አድርገዋል። ያንን በር ማን ከፈተ? እንግዲህ ይሄ ፖለቲካ ነው። ይሄ ቀጣይ የምናወራው ቶፒክ ይሁን። ለዛሬ ግን በዚህ እናብቃ። ውድ ተመልካቾቻችን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁ በፍጹም እንዳይለዩን፣ አብራችሁን ሁልጊዜም እንዳላችሁ ሰብስክራይብ ስለምታደርጉ፣ ላይክ ስለምታደርጉ፣ ኮመንት ስለምታደርጉ አልፋችሁ ደግሞ ገንቢ ሀሳቦች ገንቢና አንዳንዴ ንዴትም ያለ ግን ደግሞ እስከ ቴክስት ድረስ ሲደርሱ ሀሳባችን እጅግ በጣም ጥሩ መሆኑንና አነጋጋሪ መሆኑንም እየነገረን ስለሆነ ኮመንቶቻችሁ በጣም እንፈልጋለን። ለዛሬ ያለን ቆይታ ይሄን ይመስላል። መልካም ጊዜ ይሁንላችሁ።